ይሄ ግን እንደሚወጣ ነግሬያችሁ ነበር። በጣም ያኔ ገና የመጀመሪያ ቪዲዮአችን ስንሰራ ይሄ ህግ ሊወጣ ነው፣ መንግስት ይሄንን ህግ ሊያወጣ ነው ብዬ ነግሬያችሁ ነበር። ማንም ሰው ግን በዛን ሰዓት አላመነኝም ኦር አልተቀበላችሁኝም በእርግጠኝነት። እኔ ግን እርግጠኛ ነበርኩኝ ይሄ ህግ እንደሚወጣ ማለት ነው። ቅዳሜ መሰለኝ ግሩፓችን ላይ ሼር የተደረገው ቲግቫ ኢትዮጵያ የዘገበውን አንድ መንበራችን ፖስት አድርጎላችኋል፣ አይታችኋል፣ ብዙዎቻችሁ አይታችኋል ብዬ ነው የማምነው። ያ ህግ እንደሚወጣ እርግጠኛ ነበርኩኝ፣ በጣም እርግጠኛ ነበርኩኝ። ምክንያቱም አሁን ፖለቲካ አይደለም ማውራ፣ በሌላ ነገር እንዳትወስዱብኝ። አገሪቷን እየመራ ያለው መንግስት ቴክኖሎጂን የሚወድ መንግስት ነው። which means ለቴክኖሎጂ ቦታ ይሰጣል እስካየው ድረስ ማለት ነው። ስለዚህ እነዚህ አይነት ህጎች እንደሚወጡ በጣም እርግጠኛ ነበር። ምንድነው ህጉ? ያላያችሁት ካላችሁ ከአሁን ሰኔ 2 መሰለኝ ህጉ የወጣው ሁሉም ድርጅቶች ሶፍትዌር እንዲጠቀሙ የሚያስገድድ ማለት ነው። በሰለጠነ ዓለም ላይ ድርጅቶች ወረቀት እያግበሰበሱ ወረቀትን እንዲከምሩ እንዲሰሩ አይፈቅድም፣ እርግጠኝነት አይፈልግም። እና ሶፍትዌር የሚጠቀም ድርጅት ግዴታ ሊያደርግ እንደዚህ አይነት ህግ ወጥቷል። አሜዚንግ። በቃ ከወጣ ህግ አዋጅ ነው። በቃ ይጀምራል። ከሆነች አመት በኋላ ሙሉ ለሙሉ ድርጅቶቻችን በሙሉ ወደ ሶፍትዌር ይቀየራሉ ማለት ነው። ይሄ መሆኑ ለኛ ምን ጥቅም አለው ልትሉ ትችላላችሁ። እዚህ ጋር ነው ዋናው ጥያቄ። ሶፍትዌር የሚቀየረው ምን አይነት ሶፍትዌር ነው? አንደኛ እዛው ላይ ሊስቱን አይታችሁት ከሆነ አንደኛ ከነሱ ድርጅት ከገቢዎች ስፔሻሊ ከገቢዎች ጋር ምን ሆኖ መስራት የሚችል ኢንተግሬት ሆኖ መስራት የሚችል ኦዱ ደግሞ ወይ ደግሞ ኢአርፒ የምንማረው ደግሞ ከማንኛውም ሲስተም ጋር በቀላሉ ኢንተግሬት መሆን የሚችል ነው። አንደኛ። ሁለተኛ የተመሰከረለት ይላል የኛ ሲስተም ኢአርፒ ስፔሻሊ ኦዱ ዓለም አቀፍ ሲስተም ነው። ትላልቅ ድርጅቶች የሚጠቀሙት ሲስተም፣ ምንም ሌላ ማመሳከር ወይ ደግሞ ሌላ ምስክር የሚያስፈልግ ሲስተም አይደለም። ፕላስ እንዳው እንበል ቢባል አንድ ካምፓኒ ኢትዮጵያ ውስጥ ያው ማስታወቂያ እንደምስሙን አልጠራም፣ ያ ካምፓኒ ኦሬዲ አስፈቅዶ ኦዱን ማለት ነው አስፈቅዶ ለድርጅቶች እየሰራ ነው። which means በኢንሳ በኩል የተረጋገጠ ወይም ደግሞ ያለፈ ሲስተም ነው ማለት ነው። ፕላስ ደግሞ ሌላ ልባችሁ ሞቅ የሚያደርገው አንድ ነገር ልንገራችሁ። በዚህን ሰዓት ላይ ኢንሳይ ራሱ ኦዱን እየሰራ ነው። which means ኦዱ ላይ ከስተም እያደረገ ለከስተመሮች እየሰራ ነው። which means ራሳቸውም እየሰሩ ያለ ሲስተም ስለሆነ ኦዱ ኮምፕሊትሊ ክራይቴሪያውን ያልፋል። በቃ ያለፈም ሲስተም ነው። ስለዚህ የናንተ ጊዜ አሁን ነው የናንተ ጊዜ። ሶፍትዌር ሁሉም ካምፓኒዎች ሶፍትዌር እንዲጠቀሙ ግዴታ ከተባለ ሁሉም ካምፓኒዎች ምን ሊያደርጉ ነው? ሶፍትዌር ሊያሰሩ ነው። ስለዚህ ኢትዮጵያ ውስጥ የሚገኙ ድርጅቶች ደግሞ ይሄን ሁላ አቅም ማለት ይሄ ለዚህ ሁላ ድርጅቶች ሶፍትዌር የማበልጸግ አቅም የላቸው። አንደኛ ይሄን ችግር አለ። ሁለተኛ ሌላ ችግር ካምፓኒዎች ሲስተሙን ካሰሩት በኋላ አሁንም ሲስተሙን ይዞላችሁ የሚቀጥል ሰው ይፈልጋሉ። አሁንም ይሄንን የሚሰራ የሰው ኃይል የለንም ማለት ነው። ስለዚህ ይሄንን ሲስተም መማር ይሄንን ነገር ለማወቅ መሞከር ሞር በቃ ለራስ ምንድነው ሎተሪ እንደመቁረጥ በቃ የተረጋገጠ ሎተሪ እንደመቁረጥ ነውና ፕሊዝ የጀመራችሁ ሰዎች በእናታችሁ ይሄ ሞራል ይኖራችሁ። አሁን የእናንተ ጊዜ እየመጣ ነው። እመኑኝ፣ በጣም ነው የምታመሰግኑ። ፕሊዝ ሞራል ይኖራችሁ። ሜቢ ይሄንን ቪዲዮ አዲስ እያያችሁ ሰዎች ካላችሁ ደግሞ ላለፉት ወራቶች ኢአርፒ ስንማማር ነው የቆየ ነው። ስለዚህ እናንተም ይሄን ቲም መቀላቀል ትችላላችሁ። ቴሌግራም ግሩፕ አለን እዚህ ጋር የሚታዩት ቴሌግራም ግሩፕ። እዚህ ቴሌግራም ግሩፕ ላይ ጆይን አድርጋችሁ የኛ ቤተሰብ መሆን ትችላላችሁ። ኤቭሪ ትምህርቶች በነፃ ነው የሚሰጠው እዚሁ ዩቲዩብ ቻናል ላይ። ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እየተደረገ አይደለም። ፕላስ ደግሞ ቪዲዮ ላይክ ይደረግ ይጠቅመናል። አሁን በዚህን ሰዓት ላይ በቃ በጣም ማደግ ያለብን ሰዓት በቃ አሁን ጊዜው ወደ ቴክኖሎጂ ወደ ሶፍትዌር ዞሯልና ምንም ማድረግ አይቻልም። አባክያ አሁን ጊዜው የኢአርፒ ወይም ደግሞ የሶፍትዌር ሆኗልና ከገባችሁ ማለት ነው ይሄ በቂ ነው። ይሄ ህግ እኔ ማውራው ጋር አገናኝታችሁ በቃ መወሰን ትችላላችሁ። ኦኬ ከባለፈው ቪዲዮቻችን ላይ የቀጠለውን ፓርት ደግሞ እንቀጥላለን። ስለ አካውንቲንግ ከጀመርነው አሁን ስንተኛ ቪዲዮአችን ነው ማለት ነው? 3ኛ ቪዲዮአችን ነው። አንደኛ ቪዲዮ ላይ መሰረታዊ የሚባሉትን እነዛ 5 ፒላርስ የሚባሉትን የአካውንቲንግ 5ቱ ምሰሶች የሚባሉትን አይተናል። ሁለተኛ ቪዲዮአችን ላይ ደግሞ እንደነ ቻርት ኦፍ አካውንት፣ ዴቢት፣ ክሬዲት፣ ትራያል ባላንስ ምናምን የሚባሉት ምንድናቸው ምናምን የሚለውን አይተናል። አሁን ደግሞ 3ኛ ቪዲዮአችን ስለ አካውንቲንግ ላይ ምንድነው የምናየው? አሴት ብለናል፣ ኢኩዊቲ፣ ሊያቢሊቲ ምናምን ስንል ቆይተናል። ከዛ ደግሞ ቻርት ኦፍ አካውንት፣ እነዚህ ትራያል ባላንስ፣ ጀነራል ሌጀር፣ ጆርናል ኤንትሪ ምናምን ስንል ቆይተናል። ምንድነው ጥቅሙ ወደምለው ልንመጣ ነው። ምንድነው እዚህ ጋር አንዴ ዴቢት አንዴ ክሬዲት ብለን መመዝገባችን ምንድነው ጥቅሙ? ለምንድነው ምን መዘግበው ይሄንን ነገር? ለምንድነው አንዴ ኮድ አንድ ቤት 2 ቤት 3 ቤት እያልን ምን ከፋፍለው? ምንድነው ጥቅሙ የሚለው ጋር ነው የምንመጣ። አሁን ዋና ፖይንቷ ጋር መጣን ማለት ነው። ይኸው የመጀመሪያው ላይ ስለ አሴት ኢኩዊቲዎችም ምናምን በቃ ማወቅ ስላለባችሁ ነው የተሰራው። ሁለተኛ ላይ ደግሞ እነዛን አሴት ኢኩዊቲ ሊያቢሊቲ ምንድነው ደግሞ እንዴት ነው ማኔጅ የምናረጋቸው የሚለው ነው ያየነው።
አሁን ላይ ደግሞ ማኔጅ ካረግን በኋላስ እሺ ቻርት ኦፍ አካውንት የለም፣ ቻርት ኦፍ አካውንት ሰራን፣ ሌጀር አልነበረም፣ ሌጀሮቹ ሰራን፣ ፓርታይም ሌጀር ኤቭሪቲንጎችን ሰራን። ምንድነው ከዛ ጥቅሙ? ይሄንን በመስራታችን ምንድነው ልናገኝ የምንችለው ጥቅም? ለምንድነው ይሄንን ነገር የምንሰራ የሚለውን እና ለማን ነው የዛሬ ወሳኝ የአካውንቲንግ ክፍል ነች ማለት ነው። ኦኬ ዛሬ የምናየው ደግሞ ምንድነው ፋይናንሻል ስቴትመንትስ ኤንድ ዘ ክሎዚንግ ሳይክል ወይም ደግሞ ዘ አውትፑት ማለት ነው። ምንድነው ፋይናንሻል ስቴትመንት? እዚህ ጋር ዋናው ፖይንት አለች። ፋይናንሻል ስቴትመንት ስንል ምን ማለታችን ነው? ኦኬ አሁን ሳወራቸው የነበረው ነው በመጀመሪያ ቪዲዮቻችን ላይ ስለ ቻርት ኦፍ አካውንት፣ ስለ ዴቢት ክሬዲት፣ ስለ ትራያል ባላንስ ምናምን ስንማማር ቆይተናል። የዛሬው ቪዲዮአችን ላይ ፋይናንሻል ስቴትመንት ላይ የመጀመሪያው ሐሳብ ምንድነው ኢንካም ስቴትመንት እንላለን። ኢንካም ስቴትመንት አሁን እነዚህ ቻርት ኦፍ አካውንታችንን ደርድረን አንዴ ዴቢት አንዴ ክሬዲት ምናምን እያልን የምንመዘግበው አት ዘ ኤንድ ኦፍ ዘ ዴይ ምን ለማየት ነው? አንደኛ ፕሮፊትና ሎሳችንን ለማየት። ምንድነው ፕሮፊት? ምንድነው ሎስ? ፕሮፊት ማለት ትርፋችን ነው። ሎስ ማለት ደግሞ ክሳራችን ማለት ነው። እነዚህ ነገሮችን እየደመርን እየቀነስ እያንዳንዱን ቻርት ኦፍ አካውንቶች ላይ ያለውን እየደመርን እየቀነስ ይሄ ባንካችን ላይ ምን ገባ ምን ወጣ ምናምን ብልያን በስነ ስርዓት መዝግበን አት ዘ ኤንድ ኦፍ ዘ ዴይ ምን ለማግኘት ነው? በዛ ባንክ ላይ ባስቀመጥነው ፕሬድ ውስጥ ያ ባንክ ትርፍ ነው ያገኘነው ወይስ ክሳራ ነው ያለው? ስለ ድርጅቱ አጠቃላይ እንትን የምናይበት በዚህኛው ወይ ነው ማለት ነው። አንደኛ ምን ኢንካም ስቴትመንት ደግሞ ፕሮፊት እንደ ሎስ አርኪቴክቸሩን ልንገራቸው። ኢንካም ስቴትመንት የምንላቸው ቴምፖራል ናቸው እነሱ። አሁን ለምሳሌ ከጁን 1 እስከ ጁን 30 ኔት ፕሮፊታችንን ማወቅ ፈለግ ነው እንበል። ኔት ፕሮፊት ከሰኔ 1 እስከ ሰኔ 30 መሃል የኛ ካምፓኒ ኔት ፕሮፊቱ ምንድነው? ይሄው እዚህ ጋር ልብ ብላችሁ እንድታዩት የምፈልገው እዚች ጋር የምናየው ኔት ፕሮፊት በዚህ ሰዓት በዛ ካምፓኒ ውስጥ አለ ወይ ካላችሁ ላይኖር ይችላል። ምክንያቱም አሁን ለምሳሌ ሐምሌ 1 ወይ ሐምሌ 2 ላይ ተቀምጠን ከሰኔ 1 እስከ 30 ያለውን ትርፍ እንብንል ሜቢ ከ1 እስከ 30 ያ ብር ነበር ትርፍ በቃ ሊኖር ይችላል። ከሐምሌ 1 በኋላ ግን ብሩ ወጥቶ ሊሆን ይችላል። ምንድነው አሁን ላይ ሆነን ያን ስናጣ በዛ ወር ውስጥ ምንድነው ያተረፍነው የሚለውን ለማየት ነው እንጂ ሜቢ ያ ትርፉ ላይኖር ይችላል። ምክንያቱም በየቀኑ ትራንዛክሽን ስለሚኖር ማለት ነው። ኔት ኢንካም ማለት ምንድነው? ቶታል ሬቨኒው ሲቀነስ ቶታል ኤክስፔንስ። አሁን እዚህ ጋር ነው ዋናው ጭው ያለች ማለት ነው። አሁን አንድ ሰው ኔት ኢንካም ወይ ደግሞ ትርፉ ምንድነው ካልነው ገቢ ያገኘዋላ። ገቢው ሲቀነስ ወጪ ማለት ነው። አጠቃላይ ጥቅል ሐሳቡን ስናየው ገቢ ሲቀነስ ወጪ ምኑ ነው? ትርፉ ነው ማለት ነው። ከዛ እነዚህ ሬቨኒው እነዚህ ኤክስፔንስ ምናምን ደግሞ እንዴት ነው የሚመዘገቡ የሚሉትን በባለፈው ቪዲዮአችን ላይ አይተናል። አሁን ለምሳሌ ከባንካችን ክሬዲት አድርገን ኤክስፔንሳችን ላይ ስንመዘግብ ምን እያደረግን ነው ማለት ነው? ከባንካችን ተቀንሷል፣ ኤክስፔንሳችን ነው ማለት ነው። ገቢያችን አለ ሲቀነስ ኤክስፔንስ ምን ይሰጠናል? ኔት ይሰጠናል ማለት ነው። እስቲ አንድ ምሳሌ እዚች ጋር አንድ ኢንተርፕራይዝ ካምፓኒ አለ እንበል። ኢንተርፕራይዝ ካምፓኒ አለ። ከዛ ምንድነው ሬቨኒው 40 ሺህ አገኘ እንበል። እዚህ ጋር እንደሚታዩት 40 ሺህ ምን አገኘ? ሬቨኒው አገኘ። ከዛ ደግሞ ቴክኒካል ኮንሳልታንት አድርጎ ደግሞ 10 ሺህ አገኘ። ከዛስ ለክላውድ ሆስት ስንት ከፈለ? 15 ሺህ ከፈለ። ጉግል ወርክ ስፔስ ሶፍትዌር እና ቶታል ሰብስክሪፕሽኖች ምናምኖች አሉ እንበል። ለሱ ደግሞ 5 ሺህ ከፈለ። ከዛ ባኪን ዲቨሎፐሮችን ደግሞ ቀጥሮ እያሰራ ነበርና ለነሱ ደሞዝ ደግሞ 10 ሺህ ከፈለ እንበል። አሁን በቀላሉ እዚች ጋር አሁን ትርፍና ክሳራውን ስሩ ብላችሁ ምንድነው የምታደርጉት? ኔት ፕሮፊት ኢኳልስ ቱ ገቢውን ትደምራላችሁ። ገቢው ስንት ነው? 40 ሺህ ሲደመር 10 ሺህ ስንት ይሆናል? 50 ሺህ። ምን ያገኘን ማለት ነው? 50 ሺህ ገቢ ያገኘን ማለት ነው። እሺ ከዛስ ኔቱን ለማግኘት ወጪው ከዚህ ላይ በመሆን አለበት መቀነስ አለበት። እሺ ወጪው ስንት ነው? እዚህ ጋር ለክላውድ ሆስቲንግ 15 ሺህ አለ። 15 ሺህ ሲደመር ወጪዎቻችንን መጀመሪያ መደመር አለብን ማለት ነው። ሌላ እዚህ ጋር ለወርክ ስፔስን ለሰብስክሪፕሽኖች ምናምን ደግሞ 5000 ተከፍሏል። 15000 ሲደመር 5000 20000 ደረስ። ኦኬ ከዛ ለባኪን ለዲቨሎፐሮች ስንት ተከፍሏል? 10000 ተከፍሏል። 30000 ማለት ነው። አሁን 30000 ምንድነው አለው? ወጪ ነው ማለት ነው። ገቢያችን ስንት ነው? 50000። የዚህ ድርጅት ትርፍ ከሰኔ 1 እስከ 30 ስሩ ቢባል ስንት ነው? 50000 ሲቀነስ 30000 ወጪው ማለት ነው። 20000 በዛን ወር ውስጥ ያ ድርጅት ስንት አተረፈ ማለት ነው? 20000 አትርፈዋል ማለት ነው። ይሄንን የምንሰራው እንዴት ነው? ዴቢት ክሬዲቶቻችንን በስነ ስርዓት እየመዘገብን ስንሄድ ሲስተሞቹ ራሱ ይሰራሉ ማለት ነው። ስለዚህ እነዛ ቻርት ኦፍ አካውንት ደርድረን ኤክስፔንስ ማውጣት ሬቨኒው ማውጣት ምናምን የምንሰራው ለምንድን ነው?
ባላንስ ሺቶቹን ለማውጣት እንደዚህ ማለት ነው ኢንካም ታክሶቻችን ለማወቅ እንደዚህ ኔት ፕሮፊትን ለማወቅ ይረዳናል ማለት ነው። አዘይ እንደው ዘዴ ፋይናንስ ሂዶ መጨረሻው ምንድነው? ስንት ነው ያገኘከው፣ ስንት ነው ያወጣከው፣ ስንት ነው አንተ ትርፍ የምትሏል ለማወቅ ነው። ከዛስ ሌላ ደግሞ ትልቁ ጥቅሙ ምንድነው? ለመንግስት የሚከፈልን ግብር አለ ኢንካም ታክስ። ድርጅት ስትሆኑ እንዴት ነው መሰላችሁ የሚሰሩት? ኢንካም ታክስ ተሰበስቡና በየወሩ ለመንግስት ዲክሌር ነው የምታደርጉት፣ ለመንግስት ነው የምታሳውቁት። በዚህ ወር ውስጥ ይሄን ያህል ኢንካም ታክስ እኔ ጋር አለ ምናምን እያላችሁ ዲክሌር ነው የምታደርጉት ማለት ነው። ሶ ያኔ ምንድነው ኢንካም ታክስ ለምሳሌ ይኖራል። ኢንካም ታክስ አሁን 2 ቤት አይደል ሊያቢሊቲ ነው እዳ ነው። ስለዚህ 2 ቤት ላይ ኢንካም ታክስ ክሬት ይደረግና እያንዳንዱ ትራንዛክሽን ላይ እቺ ኢንካም ታክስ ያቺኛው አካውንት ላይ ዳምፕ እየተደረገች እየተከማቸች ትሄድና በዛ ወር ውስጥ ልክ ሰሌክት አድርገን ስናወጣ በዚህን ወር ኢንካም ታክስ እኛ ጋር ያለው ስንት ነው የሚለውን በቀላሉ እናያለን ማለት ነው። ለዛም ይጠቅማል። በተለይ ከዚህ በኋላ ደጋግማችሁ ሲሰሩበት እየሰራችሁ ምናምን ስትሄዱ ሁሉ ነገር ግልጽ እየሆነላችሁ ይሄዳል ማለት ነው። ሶ አሁን ስንሰራ የነበረው እዚች ጋር እንደምታዩት ቶታል ሬቨኒው ስንት ነው? 40 ሺህ ሲደመር 10 ሺህ 50 ሺህ ነው ማለት ነው። ወጪው ስንት ነው? 30 ሺህ። ስለዚህ ኔቱ ስንት ነው? ተደማምሮ እዚች ጋር እንደምታዩት 20 ሺህ ነው ማለት ነው። እዚች ጋር ምንድነው ቲቺንግ ጋይድ የተቀመጠላችሁ በዚህ ሰዓት ላይ አሁን በዚህ ሰዓት ላይ 20 ሺህ ካምፓኒ ውስጥ አለው ወይ ካለ ላይኖር ይችላል። ለምን መሰላችሁ? እንደነገርኳችሁ ከሰኔ 1 እስከ 30 ስንት አተረፈ ነው እያልን ያለነው ካምፓኒው እንጂ ይሄ ገንዘብ አሁን አለው ወይ ነው። ምክንያቱም ትላንት አካውንት ላይ ብር ኖሮ በነጋታው ለዛኛው ወር ደግሞ ወጪ ልታወጣ ትችላለህ። ገንዘቡ በካሽ ላይኖር ይችላል። ነገር ግን በዛ ወር ስንት አትርፍ ያለው የሚለውን ግን በዚህ አይነት መልኩ እናያለን ማለት ነው። ሁለተኛ ወሳኝ ሐሳብ ደግሞ ባላንስ ሺት ይባላል። ባላንስ ሺት ማለት ካምፓኒው ከተመሰረተ ጀምሮ እናንተ እስከዚህ ቀን ድረስ ብላችሁ እስከወሰናችሁት ቀን ድረስ ሙሉ ድርጅቱ የሰራውን ነገር የሚታዩበት ነው። በቃ ኤቭሪቲንግ እያንዳንዷን አካውንት ላይ ያለውን ነው የምናየው ባላንስ ሺት። ስፔሻሊ እነዚህም በሲስተማችን እያየን ስንሄድ ሞር ግልጽ ይሆንላችኋል። ሪፖርቶች ናቸው እነዚህ። አሁን ባላንስ ሺት አሁን ሌሎች ድርጅቶች ላይ ሜቢ ገና ካልኩሌት ተደርጎ ምናምን ሊሆን ይችላል። ባላንስ ሺትም ሆነ እነዚህ ኢንካም ታክስ ኤቭሪ ምንድነው ኢንካም ምናምን የምንላቸው ኤቭሪንትን በስርዓት ዳታ ትክክለኛ ዳታ ልናገኝ የምንችለው ምን ሲሆን ነው? እነዛ ዴቢት ክሬዲት የምንላቸው ነገሮች በስርዓት እስከተመዘገቡን ብቻና ብቻ ነው። ምክንያቱም ኤክስፔንስ አሁን ለምሳሌ ትላንት ምን ብያችሁ ነበር? እዚህ ውስጥ ኢንካም ታክስ ውስጥ መግባት የሌለበት ኤክስፔንስ ገብቷል። እዚህ ጋር ደግሞ ኤክስፔንስ ሳይሆን ኢንካም ታክስ መሆን አለበት ምናምን ብዬ እንትን ያረኩላችሁ ነገር ነበሩ። ቻርት ኦፍ አካውንት ስናይ አሁን እዛ ጋር ምን አለ መሰላችሁ? ኤክስፔንስ ምን ጊዜም ይቀንሳል። ከገቢያችሁ ላይ ኤክስፔንስ ትቀንሳላችሁ። አሁን ለምሳሌ ሬቨኒው የሚባለው ውስጥ ኤክስፔንሱን ሬቨኒው የሚባለው ውስጥ ድንገት ከገባ ኦር ሬቨኒው መሆን ያለበት ደግሞ ተሳስቶ ኤክስፔንስ ውስጥ ከገባ መደመር ያለበት ይቀነሳል፣ መቀነስ ያለበት ደግሞ ልደመር ነው። ስለዚህ የተሳሳተ መረጃ ነው የምናገኘው። ስለዚህ ለዛ ሲባል ቻርት ኦፍ አካውንታችን በስነ ስርዓት መሰራት ያለበት ያለው ለዛ ነው። ይቀነሳል። አሁን እዚህ ጋር አይታችሁት ከሆነ ኔት ፕሮፊት የሚባለውን ለማግኘት ምን መቀነስ አለበት? ይኸው እዚች ጋር እንደምታዩት ምን መቀነስ አለበት? ሬቨኒው ሲቀነስ ኤክስፔንስ ብለናል። ድንገት የኤክስፔንስን አካውንት ተሳስተን ሬቨኒው ውስጥ ከከተትን ኦር ደግሞ ሬቨኒው የሆነውን አካውንት ተሳስተን ኤክስፔንስ ውስጥ ካረግነው ይሄ ሲስተም እንዲሰራ ምን ሊሆን ነው? የተሳሳተ መረጃ ይሰራል። ለዛ ሲባል ሬቨኒው በሬቨኒው በስነ ስርዓት ኤክስፔንስ በኤክስፔንስ በስነ ስርዓት ይቀመጣል። ከዛ በኋላ ሲስተሙ ያውቃል፣ በቃ ይታወቃል። ሬቨኒውን ከኤክስፔንስ ቀንሶ ኔት ፕሮፊቶቻችንን ያሳየናል ማለት ነው። ባላንስ ሺት ላይም እንደዛው። ስለዚህ በስነ ስርዓት ቻርት ኦፍ አካውንታችንን ኮዱን አስተካክለን መጠቀም አለብን ማለት ነው። እንደዛ ሲሆን ትክክለኛ ዳታ እናገኛለን። ባላንስ ሺት ምንድነው የምናይበት? አሴት ነው። ስለ አሴት ባለፈ በጣም በሰፊ አውርተናል። አሴት ማለት ሊያቢሊቲ ሲደመር ኤክስፔንስ ነው፣ ማነው ኢኩዊቲ ነው። ሶ ባላንስ ሺታችን እነዚህን ያሳየናል ማለት ነው። ለምሳሌ እዚች ጋር ነው ካሽ ኢንሳይድ ዘ ቢዝነስ ባንክ አካውንት። ለምሳሌ አሴት ባንካችን ላይ 45000 ያለ እንበል። አንፔድ ከስተመር ሪሲቨብል ከከስተመር ያልተቀበልነው ገቢ በብድር ሰጠን ያልመጣልን ስንታለን? 15000 ነው። ስቲል በባለፈው ቪዲዮአችን ላይ ምን ታብለናል? ለከስተመር ያበድራችሁት ገንዘብ እናንተ ጋር ባይኖርም ለራሳችሁ ምንድነው ብያችኋለሁ? ለካምፓኒው አሴት ነው። በቃ አሴት ብለን ነው የምንይዘው። ያ ደግሞ ስንታለን እያለ ነው? 15000 አለን። ቻርት ኦፍ አካውንት ላይ ከፋፍለን ማስቀመጣችን ጥቅሙም ለዚህ ነው። አሴት ቢሆንም አሁን በስነ ስርዓት አካውንታችን ላይ የገባ ይሄ ነው። አካውንታችን ላይ ያልገባ ግን ሊገባ በቃ ኦልሬዲ ሪሲቨብል ላይ ያለው ደግሞ እንደዚህ ነው የሚለውን ከፋፍለን ለማየትም ጭምር ነው የሚረዳልና ለዛ ነው እንትን የምንጠቀመው። እዚህ ጋር ማክቡክ ኤንድ ኦፊስ ሃርድዌር ኢንፍራስትራክቸር አሴት
ስንት አለን? 10,000 አለን እያል ነው። ኮምፒውተር እንደዚህ ምናምን፣ ምክንያቱም ድርጅታችን ውስጥ የሚገኘው ኮምፒውተር፣ ግንብ ምናምን ኤቭሪቲንግ ምንድነው ብለናል? ለዛ ድርጅት አሴት ነው ብለናል። አሁን ደግሞ ቀጥሎ ያለው ምንድነው? አንፔድ ቬንደር ኢንቮይስስ። አንፔድ ቬንደር ኢንቮይስስ ማለት እኛ ከድርጅቶች ተበድረን እኛ ጋር ያለቃ ከሆነ ምንድነው ለኛ እዳ ነው ወይ ደግሞ ሊያቢሊቲ ነው። ያ ሊያቢሊቲ ደግሞ ስንታለን እያለ ነው እዚህ ጋር 5,000 ያለኝ እያለ ነው። ምሳሌ ነው እዚህ ጋር ያሉት። ከዛ አውትስታንዲንግ ሎን ተርም ስታርታፕ ሎን ባላንስ ከረጅም ጊዜ በጣም ጀምሮ የመጣ ሎን ብድር እኛ ጋር ያለው ቤቢ ከባንክም ሊሆን ይችላል የተበደርነው አለ። እስቲ ለኛ ምናችን ነው? እሱ እዳችን ነው 15,000 ያለ እያለ ነው። ኢንስትራክተር ታምራት ኢኒሻል ካፒታል ኢንቨስትመንት አሁን እዚች ጋር ታምራት ካፒታል መሰረተ ነው የምለው ምሳሌያችን ላይ ካፒታል ኢኒሻል ኢንቨስትመንታችን አለች። ያቺን ኢንቨስትመንት አድርገን የምንጀምረው ኢኩዊቲ ምንድነው ብለናል? ሁሌም እሷም ኢኩዊቲ ቤዝ ነች ማለት ነው። ከዛ ደግሞ ኢንስትራክተር ታምራት ካፒታል ምንድነች? ኢኩዊቲ ቤዝ ወይ ደግሞ መነሻ ምንድነው በቃ የድርጅቱን ለማቋቋም መጀመሪያ ያስጀመርናት ቢጊኒንግ ባላንሳችን ማለት ነው። ሶ እዚች ጋር እሷ ደግሞ 30,000 ነው። ኦኬ እዚህ ጋር አሁን ጊቨን ተሰጥቶናል። ልብ ብላችሁ እዚች ጋር አሁን አንድ ትልቅ የምናየው ነገር አለ። እዚች ጋር ጊቨን ተሰጠና በጣም ጥሩ እንደምር እስቲ። አሴት ማለት ምንድነው? አሴትና በዚህ በኩል ያለው እኩል መሆን አለበታ። ሶ አሴታችንን ስንደምር ስንት ይመጣል? 45,000 15,000 እና 10,000 ተሰጠናል። ሶ ስንደምር ስንት ይሆናል? 70,000 ነው። ከዛስ በዚህ በኩል ያለው ደግሞ ሊያቢሊቲ ሲደመር ኢኩዊቲ ነው። ሊያቢሊቲያችን ስንት ነው? እንደምር። ሊያቢሊቲያችን ደግሞ እንደምር ይኸው እዚች ጋር እንደምታዩት 5,000 አለን። ከዛ 15,000 ከ30,000 ሲደመሩ ስንት ሆነ? 50,000። ይኸው አሴታችን ስንት እያለ ነው? 70,000። እዚች ጋስ በዚህ በኩል ያለው ደግሞ ሊያቢሊቲና ኢኩዊቲ ተደምሮ ስንት ነው? 50,000 እያለ ነው። ስንት ጋፕ እያሳየ ነው? 20,000 ጋፕ እያሳየ ነው። ይሄ ባላንስ አሁን ባላንስ አይደለም። ይሄ አካውንት አሁን ባላንስ አይደለም። በዚህ 70,000 በዚህ 50,000 ኖ አይቻልም። እኩል መሆን አለበት። ሶ እቺ 20,000 ምንድነች? ቅድም ያልናት ለምሳሌ ተሰርቶ የመጣው ትርፍ ነች ማለት ነው። ትርፋችን ስንት ነች? 20,000 ነች። ዞ ቤት ነው የጎደለው። ትርፍ ደግሞ በባህሪው ምንድነው? ኢኩዊቲ ነው። ሪቴይንድ ኤርኒንግ የሚባለው ለምሳሌ አለ በባለፈው ቪዲዮአችን ላይ እንደነበር ለምሳሌ ድርጅቱ የሆነ ገንዘብ ያተርፍና ትርፉን ግን አንወስድም መልሶ እዛው እናቋቁም በሚለው ከመለሱት ምን ይሆናል? ሪቴይንድ ኤርኒንግ ይሆናል። ወይም ደግሞ አይ በቃ እንከፋፈል እቺን ብለው ካሰቡም ደግሞ ያቺ ታይፕ ምንድነች? ኢኩዊቲ ነች። ሶ እቺ 20,000 ምን ላይ ነው የምትመጣ? በዚህ በኩል ኢኩዊቲ ላይ ነው የምትመጣ። እሷ ምንድነች ማለት ነው? ትርፋችን ነች ማለት ነው። ስለዚህ 70,000 እኩል ይሆናል ማለት ነው። 20,000ዋ ትርፍ ነች ማለት ነው። እዚች ጋር ኔት ኢንካም ከየት ነው የመጣችው? የኔት ኢንካም ቅድም ከላይ ምሳሌ ወስደን ስንሰራ የነበረው ምክንያቱም ከዚህኛው ቤዝ ነው ወደታች እየሄድን ነውና ሶ ባላንስ ሺታችን እነዚህን ያሳየናል ማለት ነው። ሞር አሁን እንደዚህ አየር ላይ ሲነገራችሁ ምናምን ሜቢ ላይገባችሁ ይችላል ይሄ ነገር። ልክ አሁን መስራት ስንጀምር ምክንያቱም ከዚህኛው ቪዲዮ በኋላ ቀጥታ ወደ ኦዱ ነው የምንገባ። ኮንፊግሬሽን አድርገን እንጀምራለን። አካውንቲንግ ላይ ያሉትን ፊቸሮች በሙሉ ከዚህኛው ጋር እያስታወስን እንሰራለን። ያኔ ሞር ግልጽ እየሆነላችሁ ይሄዳል። ብዙ አሁን ከገባችሁ ጉድ፣ ካልገባችሁ ጎግል አድርጉና ትንሽ ሞክሩ። አለዛ ልክ ወደ ኦዱ ገብተን ደግሞ ማየት ስንጀምር ግልጽ ይሆንላችኋል። አሁን የነገርኳችሁን 20,000 ከየት መጣች እንዴት ወደዚህ ያለፈች የምትሏን እዚህኛው 3ኛ 4ኛ ኮንሴፕት ላይ የምናያለን። ክሎዚንግ ፕሮሰስ ኤንድ ቴምፖራሪ ሪሴት ሎጂክ። አሁን በባለፈው ቪዲዮአችን ላይ ስለ አካውንቶች አይተናል። ቴምፖራሪ አካውንት አይተናል። ፐርማነንት አካውንቶችን አይተናል። አሁን ቴምፖራሪ አካውንት የምንላቸው ከፕሮፊት እና ሎስ ፕሮፋይል ላይ አሁን ለምሳሌ ሬቨኒው እና ኤክስፔንስ የሚባሉት ምንድን መሆን አለባቸው? ወደ ቀጣይ ዓመት የሚሸጋገሩ አይደሉም። መስት ያት ዘይንድ ኦፍ ዘይር ልክ ሂሳብ ስንዘጋ እናንተን ሲሆን ዜሮ መሆን አለባቸው። ገባችሁ? እነዚህ ወደ ቀጣይ ዓመት የሚሻገሩ አይደለም፣ ቴምፖራሪ ናቸው። በቃ በዚህ ዓመት አሁን ለምሳሌ የኢትዮጵያ በጀት ዓመት ከሐምሌ 1 ጀምርና ሰኔ 30 ላይ ይዘጋል። ሶ በዚህ ዓመት ውስጥ እነዚህ ቁጥር ይኖራቸዋል፣ ችግር የለውም። ከዛ ወደ ሐምሌ 1 ስንመጣ ግን እነዚህ ምን መሆን አለባቸው? ዜሮ መሆን አለባቸው። ምን ሲሆን አካውንቲንጉ ተዘግቷል ወይ ደግሞ ባላንሱ እኩል መጥቷል የምንለው እነዚህ ግዴታ ዜሮ መምጣት አለባቸው። በቃ ግዴታ ናቸው። ከዛ ውጭ ደግሞ ፔመንት ፐርማነንት የምንላቸው ወደ ቀጣይ ዓመት የሚሻገሩ ግን ምንድናቸው? አሴት ይሻገራል። ባንካችሁ ውስጥ ያላችሁት ገንዘብ ሰኔ 30 ላይ ዜሮ መሆን ግዴታው አይደለም፣ ወደ ቀጣይ ዓመት ያልፋል። ሊያቢሊቲ ምንድነው? ሊያቢሊቲ እዳችሁ ማን ነው? የሆነ ካምፓኒ እናንተ ጋር የሆነ እዳ አለው። ሶ በዚህኛው ዓመት ግዴታ ዜሮ መሆን አለበት አይባልም፣ ወደ ቀጣይ ዓመት ይሻገራል።
ያደረ እዳ ምናምን ተብሎ ይመጣል ማለት ነው ወደዚህ። ሌላ ደግሞ ኢኩዊቲ ምንድነው? ወደ ቀጣይ ዓመት የሚሻገር ነው። እነዚህ ዜሮ አይሆንም። እነዚህ ፎሬቨር በቃ ይቀጥላሉ። ቋሚ አካውንቶች ናቸው እነዚህ። ዚያር ነቨር ሪሴት ይላል። ሪሴት አናረግም፣ ዜሮ አይሆኑም። እነዚህ ሬቨኒው እና ኤክስፔንስ ዜሮ ናሉ። እነዚህ ግን ዜሮ አይሆኑም። ባላንስውን ይዞ ወደ ቀጣይ ዓመት ይሸጋገራል ማለት ነው። ስለዚህ ነገር በባለፈም ቪዲዮአችን ላይ አይተናል። ሶ ሪቴን ኤርኒንግ ብሪጅ ኢን አክሽን። አሁን ለምሳሌ እቺ 20 ሺዋ ምንድነች? እዚች ጋር እንደምታዩት አሁን እዚች ጋር 50 ሺህ ነው ያለችና ካፒታሉ 30 ሺህ ነው። ኤክስፔንሶቻችን እንደማምረን 20 ሺህ ነው። ሲደመር 50 ሺህ ነው። ሶ 20 ሺህ ምንድን በዛ በኩል በአሴት በኩል ያለው ደግሞ ይኸው እዚህ ጋር ያለው በዛ በኩል ደግሞ ያለው አሴታችን 70 ሺህ ስላልነው 70 ሺህ መሆን ስላለበት እዚች ጋር የምትወት 20 ሺህ በምን በኩል ነው የምትደመረው? በዚህኛው በኩል ነው። ኢኩዊቲ ነች። ዞሮ ምንድን ነች? እዚች ጋር አዘ ሞመንት ሬቨኒው ኢኩዊቲ ነች። ሪቴንድ ኤርኒንግ ምናምን ብያችኋል ነበር። እዚች ጋር ምንድን ነች የምትሆነው? ቱ ኮንክሉድ ዘ መንዝ ኢን ዘ ኦፐሬሽን ዘ ሲስተም ራንስ ክሎዚንግ ሩቲን ኢት ሃርቨስትስ ዘ አኩሙሌትድ ኦፐሬሽናል ቫልዩ ስኮር ዘ 20,000 net income out of the temporary profit and loss structure and maps directly into permanent balance sheet equity container called retained ኤርኒንግ ሆኖ ምን ይሆናል? ወደዚህኛው ይመጣና ስቲል ታይፑ ምንድነው? አካውንት ታይፑ ስቲል ኢኩዊቲ ነው ማለት ነው። ሆኖ በዚህኛው በኩል 20 ሺህ ትደመርና በዛ 50 ሺህ ያልነበር 70 ሺህ ይሆናል ማለት ነው። እዚች ጋር ያለችዋ ስለሱ ነው የሚያወራ ማለት ነው። ስለዚህ ትርፉ ምንድነው ማለት ነው? ኢኩዊቲ ነው። በዛ በኩል ነው የሚሆነው ማለት ነው። ያው እሴታችንን ከፍ ስለሚያደርገው ትርፋችንን በዚህ በኩል እናደርግና ባላንሱ ምን መሆን አለበት? እኩል መሆን አለበት። በባለው ቪዲዮአችን ላይ አይተናል። ክሬዲትና ዴቢት ቀንሰን እንኳን ማሳለፍ አንችልም። 1000 ከሆነ 1000፣ 2500 ከሆነ 2500፣ በሁለቱ በኩል ያሉት እኩል መሆን ስላለባቸው ማለት ነው። አለንዛ ምንድነው በቃ ባላንሱ ችግር አለበት ማለት ነው። ሶ አሁን ትልቁ ራስ ምታት ምን እንደሆነ ታውቃላችሁ? ቻርት ኦፍ አካውንቱ ድንገት የተቀያየረ ይሆንና ሬቨኒው መሆን ሲገባው ኤክስፔንስ ወይ ደግሞ ሊያቢሊቲ ውስጥ ይገባል። ሊያቢሊቲ መሆን ሲገባው ወይ ሬቨኒው ወይ ኤክስፔንስ ውስጥ ይመጣል። ትልቁ የፋይናንስ ራስ ምታት ልንገራችሁ። ከዛ እነዚህ ሂሳብ እንስራ ብለን ስንመጣ እነዚህ ታይፖች በመቀያየራቸው ብቻ ሂሳቡ ገደል ይገባል። በቃ ዊዛውት ኢንቲን ገደል ይገባል። ይሄው እንዴት ይሆናል መሰላችሁ? ኢዘር መክፈል የሌለባችሁን እዳ ኦቨር ትከፍላላችሁ፣ ኦር ደግሞ መክፈል የሚገባችሁን ነገር ቀንሳችሁ ትከፍሉና ከዛ ኦዲት ያደርጋላ። የግለሰብ የግል ኦዲተሮች አሉ፣ ኦዲት ያደርጋሉ ፋይናንሱም ማለት ነው። ከዛ በኋላ የመንግስት አካል በ5 ዓመት አንዴ ኦዲት ያደርጋል። ያኔ ኦዲት ሲያደርግ ሜቢ ሬቨኒው መሆን ሲገባው ድንገት ኤክስፔንስ ሆኖ ካገኘው ኤክስፔንስ መሆን ያለበት ወደዚህ ሲመጣና ካገኘ ቀጥታ ድርጅቱ ላይ ምንድነው በቃ ቅጣት ነው የሚያስተላልፉት። አይሰሙም፣ ምክንያቱም እንዳጭበረበራችሁ ተደርጎ ነው የሚታየውና ሶ አሁን አንድ ሰው አካውንቲንግ ሞጁል ላይ እሰራለሁ ብሎ ሲነሳ ለካምፓኒ እነዚህ ነገሮችን ጠንቅቆ ማያውቅ ከሆነ በቃ መስራት አይችልም። በቃ የትም ሊሄድ አይችልም። ይሄ ሲሪየስ የሆነ ነው። አካውንቲንግ ላይ እንደዚህ ጊዜ ወስጄ 3-4 ቪዲዮ የሰራለሁት ምንድነው ሲሪየስ የሆነ ነገር ስለሆነ እንደሌሎቹ አይደለም። መጨረሻውም እያንዳንዱ ስራዎች መጨረሻቸውም አካውንቲንግ ላይ መጥተው ስለሚያርፉ አይን አካውንቲንግ ለፈኝ ኢንቨንተሪ ይሰራሉ እንትን ይሰራሉ ማለትም አችሉም። ኢንቨንተሪ ላይ ሆነ አካውንቲንግ እንትነካለ፣ ፐርቼዝ ላይ ሆነ አካውንቲንግ እንትነካለ። ስለዚህ አካውንቲንግ ማወቅ በቃ ግዴታችን ነው። አሁን ላይ ደግሞ እንግዲህ እንደተባለው መንግስት ግዴታ ድርጅቶችን ሲስተም እንዲጠቀሙ የሚያስገድድ ከሆነ ይሄንን ነገር ጠንቅቆ የሚያውቅ ባለሙያ ይፈለጋል ማለት ነው። ስለዚህ ካልገባችሁ ጠይቁ፣ ደጋግማችሁ እንትን በሉ፣ ለማየት ሞክሩ። ሞር እንደዚህ ደግሞ ላይቭ ስንገባ ምን ስንልም መጠየቅ ትችላላችሁ። ስፔሻሊ በአሁን የዛሬው ላይ ትንሽ ውስብስብ የሆነ ነገር ይመስለኛል እና ለማየትም ለመጠየቅም ሞክሩት። ትንሽ ዛሬ እየደከመኝ ስለሆነ ነው። ሰዓቱ ዘመሰላችሁ ይኸው 7 ሰዓት ሊሆን ነው ከሌሊቱና ሳልሰራ ከሚያልፈን ብልዬ ነው። አሁን ኦልሬዲ በሳምንት 3 ቪዲዮ ብዬ የለም። ስለዚህ በቃ ሳይሰራ ማለፍ የለበትም እና ግዴታ በቃ እዛ ሆኖ መስራት ስላለበት ነው። ትንሽ ዛሬ ሞራይ ራሱ ትንሽ ቀዝቀዝ ነው ብላላ ደክሞኝ ነው። እግዚአብሔር በጣም ረጅም ሚቲንግ አድርጌ ነው የተነሳሁትና ደክመኝ፣ ግን መስራት ስላለበት ነው። እናንተም እንደዚህ ሲቹዌሽን ውስጥ እንድትማሩ ባይዘው ይፈልጋሉ። ደክሟችሁ በቃ እያላችሁ ግን ግዴታ እቺን ነገር ዛሬ ማየት አለብኝ፣ እቺን ነገር ዛሬ መስራት አለብኝ ብላችሁ በቃ መስራት አለባችሁ። እየደከማችሁ ምንም እያላችሁ በኋላ ላይ ለዚህ ድካማችሁ የሚገርም በቃ ፍሬ ታገኛላችሁ፣ ወይ ደግሞ ነገ በቃ የምታገኙት ጥቅም
የዛሬ ድካማችሁ ነው የሚሆነውና በድካም ውስጥም እንትን ማለት ትችላላችሁ። ኦኬ እዚህ ጋር ወደ ሮ አንጀስትድ ትራያል ባላንስ ኢንፑት ዳታ አሬ ላይ እንምጣ። አሁን እዚች ጋር እንደሚታዩት 1001 ካሽ ቻርት ኦፍ አካውንት። ስለዚህ መቼስ ቻርት ኦፍ አካውንት ይባላል። ቻርት ኦፍ አካውንት ኔም ነው። ዴቢት ክሬዲት እያልኩ መቼስ እዚህ ጋር አስረዳም። ኦልሬዲ ምን ብለናል ባለፉት ሁለቱ ቪዲዮቻችን ላይ ስለነዚህ ግልጽ አድርገን አይተናልና አሁን እዚህ ጋር 101 ካሽ አት ባንክ ይላል። ስንት አገኘን? 45000 አሴት ዴቢት ነው የሆነው ወደ ባንካችን ነው የገባ። ምንድነው ሬቨኒዋችንን ምንድነው ሬቨኒው አካውንትን ክሬዲት አድርገን ባንካችን ምን አድርገናል? ዴቢት አድርገናል ማለት ነው። 45000 እዚች ጋር ይሄው እንደሚታዩት 45000 አለችን። ከዛ ደግሞ አካውንት ሪሲቨብላችን ላይ 15000 ማለት ባንካችን ላይ ያልገባ ግን ለሰው ኦልሬዲ ሰተናል ማለት ነው። ያው ዞሮ ዞሮ እኛ ባንካችን ላይ ባይገባም አሴታችን ነው የኛ ነው፣ ዴቢት ላይ ነው የምናስቀምጠው። ከዛ ኦፊስ ሃርድዌር ኢንፍራስትራክቸር ብለን ለምሳሌ ኮምፒውተር ምናምን ብለን ያስቀምጥናቸዋል። እነዚህ ደግሞ ይኸው 15 ብሎ ኢንቨንተሪ ማለት ነው ይኸው 10000 አለን። እነዚህ ምናችን ነው? ዴቢታችን ነው። ተደምሮ እዚች ጋር ይኸው እዚች ጋር ሌላም ይኖረናል። እነዚህ ኤክስፔንስም ምንድነው ክሬዲት ነው የሚሆኑት። ብቻ ተደምሮ እዚች ጋር 100000 ነው እንደሚታዩት ማለት ነው። ከዛ ክሬዲቶቹን ደግሞ አካውንት ፔብል 5000 አለችን። ገና 5000 ለሰው የምንከፍል ማለት ነው። እዳ አለብን 5000 የሰው ገንዘብ ይዘናል። ከዛስ ኮርፖሬት ስታርታፕ ሎን ሜቢ ከኮርፖሬቱን ስታርታፕ ለማድረግ ተበድረናል። ከባንክ ሊሆን ይችላል። ይህን ያህል ብር አለ ማለት ነው 15000። ከዛ ደግሞ ቼኪዩቲ አለች ካፒታሉን እንትን ያልንበት እሱም 30000 በዚህ በኩል አለች። ሌላ ኤክስፔንስ ላይሰንስ ሴልስ ሬቨኑ ይኸው ሬቨኑ 40000 እቺ 40000 ከየት ነው ያገኘነው? ከእንትን የመጣ ነው ማለት ነው። ከ40000 ሽጠን ያገኘ ነው። ይሄኛውን 40000 እንትን አድርገን በዚህ በኩል ክሬዲታችንን ዴቢታችንን በዚህ በኩል እናስቀምጣለን ማለት ነው። ከዛ ቴክኒካል ኮንሳልቲንግ ሰርቪስ አድርገን ይኸው 10000 አለችን እዚች ጋር ደምሩ። እነዚህን ስደማምሩ እስከነ ፔይብሉ ምናምን ሆኖ እዚች ጋር ያለችው ጋር እኩል ነው የሚመጣልን። አንዱ ዴቢት አንዱ ክሬዲት እያደረግን ማለት ነው። አሁን የሮው ዳታ ነው። ሮው ዳታ ብላችሁ አስቡት። እንደዚህ የተለያዩ ዳታዎች እንዲመዘገቡና ከዚህ ላይ ነው ትርፋችንን የምንሰራ፣ ባላንስ ሺትንም የምንሰራ፣ ኤቭሪቲንጎችን የምንሰራ እዚህ ጋር ካሉት ላይ ነው ማለት ነው። ከዛ ኤክስፔንስ አካውንታችን ምንጊዜም 5 ቤት 6 ቤት እያልን የምንሄደው ምንጊዜም ዴቢት ነው የሚሆኑት፣ ክሬዲት አይኖራቸውም። ኤክስፔንስ አካውንት ክሬዲት አይኖረውም። ምክንያቱም ወጪ ነው፣ በቃ ወጪ አወጣው ነው ለዚህኛው ነገር ወጪ አወጣው። ወጪው ምንጊዜ ዴቢቱ ከፍ ይላል። ልክ እነዚህ ሲደመሩ እዚች ጋር ያለችው ገንዘብና እዚች ጋር ያለችው ገንዘብ ሁለቱ ምን ብነው አለባቸው? እኩል መሆን አለበት። አሁን ይሄ የተበተነ ሮው ዳታ ነው። ሶ የተበተነ ሮው ዳታ ላይ ሆነን አንደኛው ድራይቭድ ኢንካም ስቴትመንት አውጣ ቢባል አሁን ከዚህ ላይ እንደዚህ ከተበተነው ላይ ኢንካም ስቴትመንት እስቲ አውጣ ቢባል ኢንካም ስቴትመንት እንዴት ነው ምናወጣ? እንደዚህ ከተበተነው ላይ ማለት ነው። ይኸው እዚች ጋር መጣና ሴልሳችን ስንት ነው? ስንት ሬቨኒዋችን ኢንተርፕራይዝ ላይሰንስ ሴልስ ድራይ ሬቨኒው ላይ ስንት አግኝተናል? 40000 አግኝተናል። which means የትኛዋ ማለት ነው? ይቺኛዋ አንድ እንትን ነች ማለት ነው። አንድ ስቴትመንታችን ላይ ከዚህኛው 40000 አግኝተናል። ከላስ ደግሞ ቴክኒካል ኮንሳልታንት ሰርቪስ ላይ ስንት አግኝተናል እያልን ነው? 10000 አግኝተናል። ኢንካማችን ማለት ነው። ይቺኛዋን ያብለን እዚች ጋር የምናስቀምጠው ማለት ነው። ምን አግኝተናል? 10000 ደግሞ ከዚህኛው ላይ አግኝተናል አለ። ሶ ግሮስ ሬቨኒዋችን ስንት ነው? 50000 አግኝተናል ማለት ነው። ኦሬዲ ባንካችን ላይ ገባ ማለት ነው። ከዛስ በአካውንቲንግ ቅንፍ ተደርጎ ሲጻፍ ኔጌቲቭ ማለት ነው። እዚች ጋር ደግሞ ለሆስቲንግ ስንት ከፍለናል? 15000 which means እዚህ ጋር ያሉት ማለት ነው። እዚች ጋር ለክላውድ ሆስቲንግ 15000 ከፍለናል። ከዛ ደግሞ ለሰብስክሪፕሽን 5000 እዚህ ጋር ያሉት ማለት ነው። በቃ እዚች ጋር ያሉት ኤክስፔንሶቻችን ማለት ነው። 5000 ለሰብስክሪፕሽን ከፍለናል። ከዛ ለባክኤንድ ዲቨሎፐር ለደሞዛቸው ምናምን ደግሞ 10000 ከፍለናል። አጠቃላይ የዚህኛውን ደምረን ቀንሰን ትርፋችንን ስናወጣ ኔት ኢንካማችን 20000 ነው ማለት ነው። ሶ በዚህ ወር ውስጥ ከዚህ እስከዚህ ቀን ብለን ባስቀመጥነው ውስጥ ድርጅቱ ካወጣ ወጪና ካገኘው አንፃር ምን አድርጓል ማለት ነው? አትርፏል። 20000 አትርፏል ማለት ነው። እና ይሄ ደግሞ ሲስተሙ እንዴት ላይ ይሰራል ነው። ሲስተም ላይ ሲሆን እንደዚህ ዩዚንግ ቼክ ባላንስ ዴቢት ክሬዲት እያደረገ ያስቀምጠዋል ማለት ነው። ሌላ ሁለተኛ ሪፖርት ምን እንደምናደርገው ዘ ሪኮንሳይልድ ስቴት ሪኮንሲሌሽን ነግራችሁ ነበር። ሪኮንሲሌሽን ይሰራል። ባንካችሁ ላይ ምን አለ መሰላችሁ?
ወሩን ሙሉ ከ1 እስከ 30 ባንካችሁ ላይ ትራንዛክሽን ይኖራል። አንዴ ይገባል፣ አንዴ ይወጣል፣ አንዴ ይገባል፣ አንዴ ይወጣል። ከዛ ልክ ወር መጨረሻ ላይ ሄዳችሁ ባንክ ስቴትመንት ታመጡና ከዛ እናንተ ደግሞ ሲመዘግቡ ከቆያችሁት ጋር ምንድነው የምታደርጉት? ታመሳስላላችሁ። እዚህ ጋር ያለው ባላንስ ሲጀምር የነበረው ኢኒሻል ባላንስ አለ። ከዛ ኢኒሻል ባላንሱን ይዞ ይመጣና ከ1 እስከ 30 ውስጥ ያሉት ተደማምሮ እዚህኛው ከባንክ ከመጣ ጋር እኩል መሆን አለበት። ምንጊዜም የባንኮች ስህተት የለበትም። ባንክ ገብቷል ወጥቷል ስለምንል ስህተት ሊኖረው የሚችለው ማን ጋር ነው? እኛ ሲስተም ጋር ነው። ስለዚህ የኛን ሲስተም ላይ እንፈትሽና ወይ ስንመዘግብ ቁጥር ተሳስተን ሊሆን ይችላል፣ ወይ ቀኑን ተሳስተን ሊሆን ይችላል፣ ኦር ደግሞ አልመዘገብነውም ይሆናል፣ ኦር ደግሞ ትርፍ መዝገብ ሊሆን ይችላል። እነዚህን አስተካክለን ከባንክ ስቴትመንታችን ጋር ምንድነው ባንካችንን በየወሩ እየዘጋን እንሄዳለን ማለት ነው። ያ ነው አሁን እዚች ጋር ሪኮንሲሊዬሽን እንትን የምንሰራ ማለት ነው። እዚህ ጋር 70,000 ሪኮንሳይል ተደርጓል፣ እዚህ ጋር 70,000 ሪኮንሳይል ተደርጓል ነው። ስለዚህ ጥቅል ሐሳቡ ምንድነው ማለት ነው? እነዛ ቻርት ኦፍ አካውንት አሴት ነው፣ ሊያቢሊቲ ነው፣ ኢኩዊቲ ነው እያልን መደርደራችን እነዛ ቻርት ኦፍ አካውንት እየሰራ መቆየታችን ጥቅሙ ለምንድን ነው ማለት ነው? መጨረሻ ላይ ሂደን እነዚህ ፕሮፊት እንደ ሎሳችንን ለማወቅ ስቴትመንቶችን ለማወቅ ባላንስ ሺት ለማውጣት ኒውትራል ባላንስ የሚባሉትን ትርፋችን ለማውጣት ፕላስ ደግሞ ለመንግስት የሚከፈሉ እንደነ ኢንካም ታክሶችን በስነ ስርዓት ለመያዝ ፔሮል ላይ ለምሳሌ ፔሮል ጡረታ ምናምን ይከፈል ፔንሽን ለመንግስት እነዛ ፔንሽኖችን ሲስተሙ ላይ መዘገብን ቆይና ከዛ በዛ ወር ውስጥ ሂደን ለመንግስትን ገቢ እንሰራለን ማለት ነው። እነዚህን ለመስራት እነዚህ የፋይናንሶችን ስራ ለመስራት ግዴታ ስናያቸው የቆየን እንደነ ቻርት ኦፍ አካውንት እና ሌሎቹም ምንድናቸው አነው እነሱም ማወቅ እነሱን እንትን ማድረግ መቻል ግዴታችን ነው ማለት ነው። አሁን አካውንቲንግ ላይ ከሞላ ጎደል አካውንቲንግ ሐሳቡ ምንድነው የሚለውን የተረዳችሁት ይመስለኛል። ደክሞኛል። እሺ አሁን እስቲ ጥያቄ ካላችሁ ጠይቁኝ። እዚህ ጋር መጠየቅ ትችላላችሁ። ግሩፕ ማለት እንዳልኳችሁ ግሩፕ ላይ እንትን ማለት ይቻላል። አሁን ዝም በቃ አሁን አካውንቲንግ አይዲያውን ይዘናል። ኦዱ ላይ ቀጥታ ገብተን ከዚህ በኋላ ስናወራቸው የቆየነውን 2 ነው 3 ቪዲዮዎች ላይ ስናወራ የቆየነው በፕራክቲስ ደግሞ ኢአርፒ ላይ በቃ ማየት እንችላለን። አሁን ሐሳቡ ገብቶናል እስቲ ካላችሁ ኮሜንት ላይ ጻፉልኝ። ይሄ ላይ ደግሞ ቢደገም ጥሩ ነው እዚህ ጋር ትንሽ ግልጽ አይደለም ካላችሁም ያቺን እንትን ብትሉና ቀጣይ ቪዲዮአችን ላይ ብናስገባ አሪፍ ይመስለኛል። ካልሆነና ከተረዳችሁት ግን በቃ አሁን ገብቶናል፣ ቀጥታ ወደ ፕራክቲሱ እንግባ። ቀይታ ቻርት ኦፍ አካውንት ምንድነው የአካውንቲንግ የሚለው ሞጁል ከፍተን እያንዳንዱ ነገር እንየው ካላችሁ ማየት እንችላለን። አሁን ቀጣይ ስናይ ምንድነው ተመልሰን እነዛ ኢንቨንተሪ፣ ሴልስ፣ ፐርቼዝ ስንል የቆየነውን ተመልሰን በአካውንቲንግ ዙሪያ ደግሞ ማየታችን አይቀርም። ለምሳሌ ከሴልስ ስንነሳ ኢንቮይስ ብለናል። ኢንቮይሳችን ምን አካውንቲንግ አሁን እዚህ ጋር ስናወራቸው የነበረው ሬቨኒው ነክቶ ባንክ ይነካል፣ ሪሲቨብል ወደ ባንክ እንዴት ይሄዳል። ፐርቼዝ ላይ ስንሰራ ደግሞ ፐርቼዝ ላይ ክሬት ቢል ምናምን ብለን አይተናል። የባለፈው ቪዲዮአችን ላይ ካይታችሁት ከሆነ የፐርቼዝ ብለውን ስንማማር ፐርቼዝ ላይ ሆነን ክሬት ቢል ስንል ክሬት ቢል ካልን በኋላ እንዴት ነው ከፋይናንሳችን ጋር እየሰራ ያለው። ኢንቨንተሪ ላይ ኮስቶቹ ምናምን እንዴት ነው አካውንቶችን የሚነኩ። ከዛ ደግሞ ኤክስፔንስ አካውንት የሚል አለ። ኤክስፔንስ አካውንትንም እናያለን ከዚህ በኋላ ሞጁሎች ላይ ማየት እንችላለን። ኦልሬዲ ፋይናንሱን ሐሳቡን ስለተረዳችሁት ኤክስፔንስ የሚባለው ሞጁል ደግሞ እንዴት ነው የሚሰራ። ከዛ ደግሞ ፔሮል ሲንሰራ አሁን ኦልሬዲ አካውንቲንግ ስለተረዳችሁት ፔሮል ላይ ያለውንም ሩሎች አሉ። እነዛ እያንዳንዱ ቤዚክ ሳላሪ፣ ኢንካም ታክስ፣ ፔንሽን ምናምን እያልን ሩሎች አካውንቲንግ የሚሰጡት እነሱም ደግሞ ለምንድነው የሚሰጠው ከዛ እስከሰጠን በኋላ እንዴት ነው ፖስት የሚደረገው የሚለውን ከዚህ በኋላ ደግሞ በፕራክቲስ አካውንቲንጉን መጠቀም ስንጀምር ኤቭሪንትኑን በትንትኑን አውጥተናይና ልክ ሐሳቡን ስትረዱ አካውንቲንግ ላይ ያለውን የተወሰነ ሐሳብ ከተረዳችሁት ቀጥታ ወደ ኮዲንግ እንገባለን ማለት ነው። ከዛ ደግሞ ኮድ እያደረግን ደግሞ ሞጁሎቹን ለካምፓኒዎች እንዲመች አድርገን እንዴት ነው የምንሰራ እንዴት ነው የሚለውን ሙሉ ማየት እንችላለን። ከዛ በኋላ ይቀጥላል። ባይዞ ሰፊ ነው። ከዛ በኋላ ሲስተሙ ከተሰራ በኋላ ራሱ እንዴት ነው ደግሞ ሰርቨር ላይ አፕሎድ የሚደረገው ለከስተመር እንዴት ነው የምንሰጠው፣ ከዛ ሲስተሙ እንዴት ነው የሚጠቀሙት፣ በጣም ሰፊ ነው በጣም ማለት ነው። ስለዚህ በቻልን መጠን እነዚህ ሁሉ እናያለን። ግን በቃ በዚህ ክረምት በጣም መጠቀም አለብን። በጣም እኔ ያያችሁ ነው እንደዚህ እየደከመኝ በቃ ግዴታም ቢሆን እየሰራው ነው ያለውትና እስቲ በእናታችሁ ድካማችንን እስቲ ከንቱ አታርጉ። እስቲ አንድ 100 ሰው እንኳን እናውጣ። እስቲ ድካማችን እንዲሁ በቃ ባክ ነው እንዳይቀር ብቻ በርቱ፣ ጠንክሩ። ላይቭ ላይ እንገናኝ። ላይቭ ላይ በጣም እናውራ። ከዛ በኋላ በቃ አሪፍ እየሆነ ሄዳል ማለት ነው። አሁን እንግዲህ ይሄንን ህግ የወጣውትን ህጎችን አይታችኋል።
ሜቢ እነዚህ እንግዲህ አሁን እነዚህ ህጎችን መንግስት እያወጣ ያለውን ህግ እያያችሁ ይሄ ሞቲቬት ካላረጋችሁ አይ ዶንት ኖ ምን ሞቲቬት እንደሚያረጋችሁ አላውቅም። ስለዚህ በርቱ፣ ጠንክሩ። የቤት ስራ ልስጣችሁ እንዴ? እንዳውም ቆይ የቤት ስራ ይሰጣችሁ። የቤት ስራ ኦኬ። ምንድነው የምትሰሩ መሰላችሁ? እስቲ የአንድ ካምፓኒ ምን ካምፓኒ ልምረጥላችሁ? ቀለል ያለች ካምፓኒ ልምረጥላችሁ። ቀላል ካምፓኒ የማከፋፈያ የሚሰራ የመድኃኒት ማከፋፈያ የሚሰራ ድርጅት አለ እንበል። የመድኃኒት ማከፋፈያ ኢምፖርት አድርጎ የሚያከፋፍል ሆልሴል አለ እንበል። ሶ ይሄ ሆልሴል አዲስ ነው፣ ምንም አይነት ቻርት ኦፍ አካውንት የለው፣ ምንም የለው። ሶ ለሱ የሚሆን እስቲ ሙሉ ቻርት ኦፍ አካውንት ቢያንስ ከየታይፑ ሶስት ይበቃቸዋል አድርጋችሁ ከዛ ደግሞ እዛው በወረቀት ላይ በቃ ችግር የለውም 1-2 ትራንዛክሽን ሰርታችሁ እስቲ ግሩፓችን ላይ ሼር አድርጉልን። በቃ ምን ያህል እንደተረዳችሁም እዛ ጋር ሊዮ ቻርት ኦፍ አካውንት ትሰራላችሁ ማለት ነው። ይሄ ኦዱ ላይ ያለው ምናምን መጠቀም አይቻልም፣ ምክንያቱም ይታወቃል። ከዛ ላይ ነው ሊሸውዱኝ አይችሉም። ኦዱ ላይ ያለውን ነገር ቀይራችሁ ምናምን ነው ቀይራችሁ ችግር የለውም። ቢያንስ ግን እንዳለ እንደወረደም አልፈልገውም ቢያንስ። ስለዚህ ለሆልሴል ለመድኃኒት ፋብሪካ የሆነ በቃ መድኃኒት ፋብሪካ ስም ሰይሙና መድኃኒት ፋብሪካ ሳይሆን መድኃኒት ኢምፖርት የሚያደርግ ድርጅት ስም ሰይሙለትና ከዛ ቻርት ኦፍ አካውንቱን ስሩለት። በዚህ ሊያችሁ እስቲ በቃ አንድ ጽድት ያለ ቻርት ኦፍ አካውንት ለዛ ካምፓኒ እነዛ የተማርናቸውን አሁን መቼስ ገብቷቸዋልና እንደዛ ሰርታችሁ ከዛ ደግሞ ኢኒሻል ስጡትና ትንሽዬ ትራንዛክሽን ስሩለት የሆነች ምናምን። አክቹአሊ ኦዱን አሁን ነው ኢአርፒ ኦዱአችንን ትራንዛክሽን ስንጀምር እንደዚህ አይነት ስራዎች በጣም ይሰጣቸዋል። አሁን ኦዱ ላይ ምናምን ሳይሆን የምፈልገው ጀስት አሳብ እንድትረዱት ወረቀት ላይ ሰርታችሁ እንትን በሉኝ በቃ ፎቶ አንስታችሁ ምናምን ሼር አድርጉልን። ይሄ ሲስተም ላይ ምናምን አልፈልገውም። ላውኑ ሲስተም ላይ ይቀር የምትሰሩልኝ ምንድነው እንዲህ በቃ ወረቀት ላይ ኮምፒውተር ያላችሁ ደግሞ ኤክሴል ላይ ዴቢት ክሬዲት ምን ቻርት ኦፍ አካውንቱ ኔሙ ምናምኑን ሰርታችሁ ሼር አድርጉልን። በቀጣይ ቪዲዮአችን ላይ ያየን ምን ያህል ተረድታችኋል የሚለውን ማየት እንችላለን ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁ በብዝዝት ትበልልኝ። ቀጣይ የሚለቀቀው ቪዲዮ ላይ አንድ አዲስ ነገር ይኖረናል። እስቲ እሱንም ላሳያችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ትበልልኝ።